በአሜሪካና በኢራን መካከል ለረጅም አስርተ ዓመታት ዘልቆ የቆየውና የመካከለኛው ምስራቅ ሰላምና መረጋጋትን ሲያውክ የቆየው ታሪካዊ ጠላትነት አሁን ላይ መላውን ዓለም ወደ ከፋ እልቂትና ውድመት ሊመራ በሚችል አዲስና እጅግ አስፈሪ ምዕራፍ ላይ ደርሷል። ከዚህ ቀደም የተደረሱት ጊዜያዊ የተኩስ አቁም ስምምነቶችና ዲፕሎማሲያዊ መግባባቶች ሙሉ በሙሉ መፈራረሳቸውን ተከትሎ የሁለቱም ሀገራት ከፍተኛ መሪዎች እርስ በርሳቸው የሚለዋወጧቸው የማስጠንቀቂያና የህልውና ዛቻዎች ቀጠናውን በቀጥታ ወደ ጦርነት አፋፍ ላይ አቁመውታል። የአባታቸውን አያቶሊ አሊ ሐሚኒ ሞት ተከትሎ በኢራን ከፍተኛው መንፈሳዊና ፖለቲካዊ ስልጣንን የተቆጣጠሩት አዲሱ መሪ ሞጅታባ ሐሚኒ እኛ ብንኖርም ባንኖርም መበቀላችን አይቀሬ ነው ሲሉ፣ በአንጻሩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እኔ ከተገደልኩ ኢራን ሙሉ በሙሉ የሚያጠፋ ጥቃት ለአንድ ዓመት እንዲፈጸም ትዕዛዝ ሰጥቻለሁ በማለት የጦርነት ነጋሪት እየጎሰሙ ነው። ይህ አይነቱ እጅግ የሻከረና ወደ ለየለት ወታደራዊ ግጭት እያመራ ያለው ፍጥጫ ግለሰባዊ ቂምን አልፎም የሀገሪቱን ስልታዊ ደህንነት፣ የክልላዊ ኃይል ሚዛንን እንዲሁም የዓለም አቀፉን ፖለቲካና ኢኮኖሚያዊ መዋቅር የሚነካ ታሪካዊ ክስተት ነው። የአሜሪካና የኢራን ግንኙነት ታሪክ ከእርቅ ይልቅ በጥርጣሬ በሴራና በበቀል የተሞላ ነው። የዚህ የሻከረ ግንኙነት መነሻ እንደ አውሮፓውያን አቆጣጠር በ1953 አሜሪካና ብሪታንያ በጋራ ያቀዳጁትን የኢራን ዲፕሎማሲያዊ መሪ መሐመድ ሞሳዴቅን ከስልጣን የማውረድ መፈንቅለ መንግስት ይጀምራል። ይህ መፈንቅለ መንግስት በምዕራባውያን ሀገራት ፍላጎት ላይ የተመሰረተ የሻህን አገዛዝ በኃይል ያጠናከረም ሲሆን በኢራን ህዝብ ዘንድ ግን በአሜሪካ ላይ ከፍተኛ ጥላቻና ቂም እንዲያድር አድርጓል። የኢራን የተፈጥሮ ዘይት ሀብት በምዕራባውያን ኩባንያዎች መበዝበዝና የአገሪቱ ሉዓላዊነት መደፈሩ የፈጠረው ብሶት ከ25 ዓመታት በላይ በህዝብ ልብ ውስጥ ሲብላላ ቆይቶ እንደ አውሮፓውያን አቆጣጠር በ1979 ፈንድቶ በአያቶላ ሩሆላ ሐሚኒ መሪነት የተካሄደው እስላማዊ አብዮት የንጉሱን ስርዓት አስወግዶ ሪፐብሊካኑን መስርቷል። አሜሪካ ዋነኛ የኢራን ጠላት ተብላ ተፈረጀች። በአብዮቱ ማግስት የተከሰተውና ለ444 ቀናት የዘለቀው የአሜሪካ ኤምባሲ ታጋቾች ቀውስ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያቋረጠም ሲሆን ከዚያ በኋላ ለተነሱ ተከታታይ ግጭቶች፣ አለመግባባቶች የመሰረት ድንጋይን ጥሏል። አሜሪካ በ1980ዎቹ የኢራን ኢራቅ ጦርነት ወቅት ለሳዳም ሁሴን ወታደራዊ የስለላ ድጋፍ በማድረግ እንዲሁም እንደ አውሮፓውያን አቆጣጠር በ1988 የአሜሪካ የጦር መርከብ የኢራንን ሲቪል አውሮፕላንን መታጠላ የንጹሃንን ህይወት መቅጠፏ በኢራናውያን ልብ ውስጥ የማይፋቅ ጠባሳን ጥሎ አልፏል። ባለፉት አስርተ ዓመታት ውስጥ ይህ ጠላትነት በተለያዩ መንገዶች ሲገለጽ ቆይቷል። አሜሪካ በኢራን ላይ የጣለችውን እስካሁን የቀጠለውን ከባድ የኢኮኖሚ ማዕቀብ፣ የኢራን የኒኩሌር ፕሮግራም የማደናቀፍ ስልታዊ እርምጃዎችና በተለያዩ የመካከለኛው ምስራቅ ሀገራት የተካሄዱ የውክልና ጦርነት ግንኙነቶችን ይበልጥ እያሻከሩ መጥተዋል። እንደ አውሮፓውያን አቆጣጠር በ2015 የተፈረመውና የኢራንን የኒኩሌር ምኞት ለመግታት ያለመው ስምምነት በፕሬዝዳንት ዶናልድ ትራምፕ አስተዳደር በ2018 መፍረሱን እንዲሁም በ2020 የታዋቂው የኢራን ወታደራዊ መሪ ቃሲም ሱሌማኒ በአሜሪካ ድሮን መገደል የፍጥጫውን ደረጃ ከፍ አድርጎታል። የቅርብ ጊዜና ለዛሬው ውጥረት ዋነኛ መነሻ የሆነው ክስተት ደግሞ የአሜሪካና የእስራኤል ጥምር የስለላ የጦር ኃይሎች በከፈቱት ጥቃት የቀድሞ የኢራን መንፈሳዊ መሪ አሊ ሐሚኒ መገደላቸው ነው። ይህ ክስተት በኢራን የታሪክ አውድ ውስጥ ትልቅ ድንጋጤና ቁጣን የፈጠረ ሲሆን ለአዲሱ መሪ ለሞጅታባ ሐሚኒ የአባታቸውን ደም ለመበቀል የማያወላውል ስልታዊና መንፈሳዊ ግዴታን ጥሎባቸዋል። የ86 ዓመቱ አሊ ሐሚኒ መገደላቸውን ተከትሎ ስልጣኑን የተረከቡት የ54 ዓመቱ ልጃቸው ሞጅታባ ሐሚኒ ወደ ስልጣን የመጡት አገሪቱ በታሪኳ ከፍተኛ የደህንነትና የህልውና ስጋት ውስጥ በወደቀችበት ወቅት ነው። ሞጅታባ ሐሚኒ ከዚህ ቀደም ከበስተጀርባ ሆነው የኢራንን የደህንነት የስለላና የገንዘብ መዋቅር ሲቆጣጠሩ የቆዩ እጅግ ጽንፈኛና ስልታዊ አስተሳሰብ ያላቸው መሪ እንደሆኑም ይነገራል። የአባታቸውን ደም ለመበቀል ያላቸውን ቁርጠኝነት የገለጹበት መልእክት የኢራንን ወቅታዊ የመከላከል አስተምሮ በግልጽ ያሳያል። እሳቸው እንዳሉት በቀሉ የሀገራቸው ብቸኛ ፈቃድ ሲሆን ያለምንም ጥርጥር መፈጸም ያለበት ጉዳይም ነው። ይህ ጉዳይ በእሳቸውም ሆነ በሌሎች ባለስልጣናት ህልውና ላይ የሚመሰረት አለመሆኑን እነሱም ቢኖሩም ባይኖሩም ይህ ጉዳይ መፈጸሙ አይቀሬ መሆኑ በቆራጥነት ገልጸዋል። ይህ መግለጫ በጽሁፍ የተሰራጨው የኢራን የውጭ ጉዳይ ፖሊሲ አዲስ አቅጣጫ የሚያሳይም ነው። ሞጅታባም ከአባታቸው ቀብር ላይም በአካል አለመገኘታቸው በደህንነት ስጋት ምክንያት መሸሸጋቸው ብቻ ሳይሆን እርምጃዎችን በሚስጥር ለማስተናገድና አሜሪካና እስራኤል በሚገምቱት መንገድ ሳይሆን ባልተጠበቀ ስልት ለመምታት እየተዘጋጁ መሆናቸውን ያሳያል። የሺአ እስልምና
ሕግና አስተምሮ ፍትህና በቀልን እንደ መለኮታዊ ግዴታ የሚመለከት በመሆኑ ለአዲሱ መሪ ይህንን በቀል አለመፈጸም ማለት የስልጣን ቅቡልነትን ማጣት ማለትም ነው። እኛ ብንኖርም ባንኖርም ይህ ጉዳይ መፈጸሙ አይቀሬ ነው የሚለው አገላለጽ የኢራንን የመከላከል የማጥቃት ስልት ከግለሰቦች ሕይወት በላይ ቋሚና መዋቅራዊ መሆኑን ለማሳየት የተጠቀሙበትም ነው። ይህን ማለት የኢራን እስላማዊ አብዮት ጥበቃ ኃይልና የደህንነት መዋቅር መሪዎች ቢገደሉም እንኳን በራሱ ጊዜ የሚሰራ የረጅም ጊዜ የመልሶ ማጥቃት እቅድ እንዳላቸው በቀሉንም መፈጸም የአገሪቱን ብሔራዊ ደህንነት ቀይ መስመር መሆኑን ለማሳየትም ነው። ይህ አይነቱ አቋም በቴህራን በዋሽንግተን መካከል ያለውን ማንኛውንም የዲፕሎማሲ በር የሚዘጋ ሲሆን ግንኙነቱን ወደ መጨረሻ የኃይል ፍጥጫም ይወስደዋል። በሌላ በኩልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ዛቻ የሰጡት ምላሽ ከመደበኛው ዲፕሎማሲያዊ አካሄዶች ፈቀቅ ያለና እጅግ አስፈሪ የሆነ አጥፊ ኃይልን ያካተተ ነው። ትራምፕ 1000 ሚሳኤሎችን ተቀባብለው በኢራን እስላማዊ ሪፐብሊክ ላይ ተደግነዋል ማለታቸው አሜሪካ በቴክኖሎጂና በወታደራዊ አቅም ያላትን የበላይነት ለማሳየት የተጠቀሙበት የስለ ልቦና ጦርነት መሳሪያ ነው። ይሁን እንጂ ትራምፕ ዋነኛው ስጋትና ቁጣ የመነጨው ኢራን እሳቸውን ለመግደል አቅዳለች ከሚለው የስለላ መረጃ ነው። ትራምፕ እኔ ከተገደልኩ ኢራን ሙሉ በሙሉ የሚያጠፋ ጥቃት ለ1 ዓመት እንዲፈጸም ትዕዛዝ ተሰጥቷል ማለታቸው አሜሪካ ከዚህ ቀደም በምትከተለው የተመጣጠነ ምላሽ ስትራቴጂም ወጥታ ወደ ቅድመ መከላከል አውድና ጥቃት መሸጋገሯን ያሳያል። ይህ አይነቱ ዛቻ የሚከተሉ ስልታዊ ግቦችን ያቀፈም ነው። የመጀመሪያው የኢራን መሪ በአሜሪካ ባለስልጣናትና በትራምፕ ላይ ምንም አይነት የግድያ ሙከራ እንዳያደርጉ የመጨረሻውን የጥፋት ዋጋ ማሳወቅ ሲሆን፣ ሁለተኛው ደግሞ ትራምፕ ለአሜሪካ መራጮችና ለደጋፊዎቻቸው ጠንካራና የማይበገሩ መሪ መሆናቸውን በማሳየት የሀገሪቱን ብሔራዊ ኩራትና ደህንነት ለማስጠበቅ ቆራጥ መሆናቸውን ማረጋገጫ ነው። ሶስተኛውና ዋነኛው ግብ ግን ስልታዊ እርግጠኝነትን ማሳጣት ሲሆን ለ1 ዓመት የሚዘልቅ የማያቋርጥ ጥቃት እንደሚፈጸም መናገራቸው ኢራን በአሜሪካ ላይ ጥቃት ብትሰነዝር የምትከፍለው ዋጋ ለአጭር ጊዜ የሚቆይ ሳይሆን አገሪቱን ሙሉ በሙሉ ወደ ጥፋት የሚወስድ እንደሆነ ማስጠንቀቂያ ነው። ይህ የአሜሪካ አቋም በመካከለኛው ምስራቅ ላይ አዲስ የደህንነት ስሌትን ፈጥሯል። አሜሪካ ከዚህ ቀደም በኢራን ላይ የምትወስዳቸውን እርምጃዎች የተወሰኑና ማዕቀብ ላይ ያተኮሩ የነበሩ ሲሆን አሁን ግን የኢራን አጠቃላይ መንግስታዊና ወታደራዊ መዋቅርን ለመበተን ዝግጁ መሆኗን ማወጇ የፍጥጫውን አደገኛነት በእጅጉ ጨምሮታል። በአሜሪካና በኢራን መካከል ሊነሳ የሚችለው ቀጥተኛ ጦርነት የተመጣጠነ ሊሆን አይችልም። አሜሪካ በዓለም ላይ በወታደራዊ በጀት፣ በቴክኖሎጂና የጦርነት መሳሪያ ጥራት አንደኛ ስትሆን ኢራን ግን ይህንን ክፍተት ለመሙላት ያልተመጣጠነ ጦርነት ስትራቴጂዎችን ትከተላለች። አሜሪካ በመካከለኛው ምስራቅ ባሏት በርካታ ወታደራዊ ካምፖች፣ በኳታር የሚገኘው አልሁዴድ የአየር ማረፊያ፣ በባህሬን በሚገኘው 5ኛው የባህር ኃይል እዝ፣ በጅቡቲ በሚገኘው ካምፕ ሌሞኒየር አማካኝነት በአጭር ጊዜ ውስጥ ከፍተኛ ጥቃት የመሰንዘር አቅም አላት። የአየር የበላይነትን በተመለከተ አሜሪካ የራዳር እይታን የሚያልፍ የረጅም ርቀት ቦምብ ጣይ አውሮፕላን በመጠቀም የኢራንን የኒኩሌር ማዕከላት፣ ወታደራዊ እዞችና የኢኮኖሚ መሰረተ ልማቶችን በቀጥታ ማውደም ትችላለች። የባህር ኃይል አቅሟም ቢሆን በባህረ ሰላጤው በሚገኙ የአውሮፕላን ተሸካሚ መርከቦችና የጦርነት መርከቦች በመቶዎች የሚቆጠሩ የክሩዝ ሚሳይሎችን በኢራን ላይ የማዝነብ አቅም አላቸው። ይህ ኃይል የኢራንን የአየር ኃይል ስርዓት በቀላሉ ለማሽመድመድ የሚያስችልም ነው። በአንጻሩ ኢራን ከአሜሪካ ጋር ፊት ለፊት መዋጋት እንደማትችል ጠንቅቃ ስለምታውቅ ለ10 ዓመታት የገነባቸው የሽምቅና የቴክኖሎጂ ስልትን ትጠቀማለች። የመጀመሪያው ስልቷ የሚሳኤልና የድሮን ክምችት ሲሆን ኢራን በመካከለኛው ምስራቅ ትልቁንና የተራቀቀውን የባሊስቲክና የክሩዝ ሚሳኤሎች ክምችት የያዘች ሀገር ናት። እነዚህ ሚሳኤሎች እስራኤልንና በአቅራቢያው የሚገኙ የአሜሪካ ወታደራዊ ካምፖችን በቀጥታ የመምታት አቅም አላቸው። በተጨማሪም አነስተኛ ወጪ የሚጠይቁ ነገር ግን የአየር መከላከያ ዘዴዎችን ማለፍ የሚችሉ የድሮን ቴክኖሎጂዎችን በስፋት ታመርታለች። ሁለተኛው ስልቷ የውክልና ኃይሎችን መረብ ሲሆን የኢራን ዋነኛ ወታደራዊ ጥንካሬ በክልሉ የዘረጋችው የታጣቂ ኃይሎች መረብ ነው። በሊባኖስ የሚገኘው ከፍተኛ ቁጥር ያለው ሮኬት የታጠቀው ሄዝቦላ፣ በየመን የሚንቀሳቀሱት ቀይ ባህርን ማመስ የሚችሉ ሁቲዎችና በኢራቅ ሶሪያ የሚገኙ የሺአ ታጣቂዎች በአንድ ጊዜ ጥቃት እንዲከፍቱ በማድረግ አሜሪካንና አጋሮቿን በተለያዩ ግንባሮች መጥመድ ትችላለች። ሶስተኛው ስልቷ ደግሞ የሆርሙዝ ስትሬትን መዝጋት ሲሆን ኢራን የዓለምን ነዳጅ ንግድ 20% የሚሸፍነውን የሆርሙዝ የባህር ወሽመጥ በትናንሽ ፈጣን ጀልባዎች፣ ባህር ሰርጓጅ መርከቦችና የባህር ላይ ፈንጂዎች በመጠቀም ሙሉ በሙሉ የመዝጋት ወታደራዊ አቅም አላት። ይህ እርምጃ ለኢራን የመጨረሻ መከላከያ መሳሪያዋ ነው። በእነዚህ ሁለት ሀገራት መካከል የሚቀሰቀሰው ቀጥተኛ ጦርነት በሁለቱ ሀገራት ብቻ የሚወሰን ሳይሆን መላውን ዓለም የሚያናውጥ የጂኦፖለቲካና ኢኮኖሚ እሳተ ገሞራም ይሆናል። የሆርሙዝ ወሽመጥ መዘጋት ወይንም በጥቃቱ ምክንያት በሳውዲ አረቢያና በተባበሩት አረብ ኤሚሬት የሚገኘው የነዳጅ ማጣሪያ መመታት የዓለምን
የነዳጅ አቅርቦት በአንድ ሌሊት ያሽመደምደዋል። ይህ የነዳጅ ዋጋ ወደማይታሰብ ደረጃ ከፍ ሊያደርገውም ይችላል። ይህ ደግሞ በዓለም አቀፍ ደረጃ ከፍተኛ የዋጋ ንረትን በመፍጠር በማደግ ላይ ያሉ ድሃ ሀገራትን ጨምሮ መላውን የዓለም ኢኮኖሚ ወደ ከፋ የኢኮኖሚ ውድቀት ይከታል። የትራንስፖርትና የዕቃ ማጓጓዣ ዋጋ መናር የዓለምን ንግድም ሽባ ያደርገዋል። እስራኤልም ቢሆን የኢራንን ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ ከአሜሪካ ጎን ተሰልፋ የኢራንን የኒኩሌር ማዕከላትና ወታደራዊ ተቋማት በቀጥታ መደብደቡ አይቀሬ ነው። ይህ ደግሞ መላውን መካከለኛ ምስራቅ ወደ እሳት አደጋ ቀጠናነት ይለውጠዋል። በአንጻሩ ሳውዲ አረቢያና የተባበሩት አረብ ኤሚሬት ምንም እንኳን ከአሜሪካ ጋር የደህንነት ስምምነት ቢኖራቸውም የኢራንን ሚሳኤሎችና የውክልና ኃይሎች ዋነኛ ኢላማ ከመሆን ለመዳን ጥንቃቄ የተሞላበት ዲፕሎማሲ ለመከተልና የአሜሪካን ጦር ከግዛታቸው ተነስቶ ጥቃት እንዳይሰነዘር ለማገድ ሊገደዱም ይችላሉ። በሌላ በኩል ኢራን ከሩሲያና ከቻይና ጋር ያላት ወታደራዊና ፖለቲካዊ ኢኮኖሚያዊ ትስስር ከቅርብ ዓመታት ወዲህ እጅግ ጠንክሯል። ሩሲያ በዩክሬን ጦርነት ወቅት ከኢራን ያገኘችው የድሮንና የሚሳኤል ድጋፍ ለመመለስ ስልታዊ የደህንነት መረጃዎችንና ዘመናዊ የአየር መከላከያ ዘዴዎችን ለቴሄራን ልታጋራ ትችላለች። ቻይናም በበኩሏ ከኢራን የምታስገባውን የነዳጅ ዋስትና ለማስጠበቅ የአሜሪካን ዓለም አቀፍ የበላይነት ለመገደብ ከተባበሩት መንግስታት ድርጅት የጸጥታውን ምክር ቤት ዲፕሎማሲያዊ ከለላ ልታደርግ ትችላለች። ይህ ደግሞ ቀውሱን ከአካባቢያዊ ጦርነት ወደ አዲስ የዓለም ሀያላት ቀጥተኛ ፍጥጫ ደረጃ ከፍ ሊያደርገው ይችላል። የሁለቱ መሪዎች ንግግርና ዛቻ እጅግ ጽንፈኛ ከመሆናቸው የተነሳ የሰላም እድሉ የጠበበ ቢመስልም የጦርነቱ አውዳሚነት ለሁለቱም ወገኖች ግልጽ በመሆኑ ከጀርባ የሚደረጉ የሚስጥር ዲፕሎማሲያዊ ጥረቶች ሙሉ በሙሉ አይቋረጡም። እንደ ኳታር፣ ኦማን፣ ስዊዘርላንድ ያሉ ሀገራት ከዚህ ቀደምም በሁለቱ ጠላቶች መካከል የሚስጥር መልእክትን በማስተላለፍ እስረኞችን በመለዋወጥ ረገድ ትልቅ ሚና ተጫውተዋል። በእነዚህ ሀገራት በኩል የሚደረገው ጥረት ውጥረቱን ወደ ለየለት ጦርነት እንዳያመራ ለማርገብ ሊረዳ ይችላል። በተባበሩት መንግስታት ድርጅት በኩል ደግሞ ምንም እንኳን የጸጥታው ምክር ቤት በአባል አገራቱ የድምጽ ማግለል መብት የተነሳ ሸባ ቢሆንም የጠቅላላ ጉባኤው አገራት ዓለም አቀፍ የሰላም ጥሪዎችን በማቅረብ ጫና በመፍጠር የተኩስ አቁም ስምምነቱን በአዲስ መልክ እንዲታደስ ሊወተውቱ ይችላሉ። በአጠቃላይ ሲገመገም በአሜሪካና በኢራን መካከል የተከሰተው ወቅታዊ ውጥረት በቃላት ዛቻ ብቻ የሚወሰን ሳይሆን በመቶዎች የሚቆጠሩ ሰብአዊ፣ ታሪካዊና ወታደራዊ ምክንያቶችን የወለዱ እጅግ አደገኛ ቀውስ ነው። የሞሽታብ ሐሚኒ ብንኖርም ባንኖርም በቀላችን አይቀሬ ነው የሚለው የማያወላውል የቆረጠ አቋምና የፕሬዝዳንት ዶናልድ ትራምፕ ኢራንን ሙሉ በሙሉ የማጥፋት ስልታዊ ዛቻ ዓለምን ወደማይታወቅ ጥቁር ገደል እየገፋት ይገኛል። ይህ የቃላት ጦርነትና የበቀል እልህ ወደ ቀጥተኛ ወታደራዊ እርምጃ ከተቀየረ የሚከሰተው ውድመት ከመካከለኛው ምስራቅ ላይ ብቻ ሳይሆን በመላው ዓለም ላይ ለአስርተ ዓመታት የሚዘልቅ ከባድ ጠባሳን ጥሎ ያልፋል። የዓለም ማህበረሰብ ይህንን የሚንቀለቀል እሳት ለማጥፋት በአስቸኳይና በቆራጥነት ካልተንቀሳቀሰ ታሪክ የማይረሳው ታላቅ ሰብአዊና ኢኮኖሚያዊ መቅሰፍት ሊከሰት እንደሚችል መገመት አያዳግትም።